ጥላቴን በአደባባይ አየሁት ብላ ሀይሚ መልእክት ለእፍፄ ላከችለት። ማስጠንቀቂያ። አንተ ከሃዲ ባለጌ፣ ከኛ ጋር አብረህ የኖርከው ሀሳብ ሲሞላልህ እንደገና በሁለታችን አለመስማማት ደግሞ ለካ ደስተኛ ነረሃል። ባደረግከው ነገር በጣም አዘኘብሃለሁ። አንተ አስመሳይ የውሸት ጓደኛ ነህ። እኔና ብሩክ የምንለያይ መስሎህ ከሆነ ያ አይሳካልህም። እኔና ብሩክ መቼም ቢሆን አንለያየም ብላ መልእክት ላከችለት። እሱም በሰራው ስራ በጣም ተጸጸተ። የአብሳላት አንቺ ሴት ነሽ አይደል? ደግሞ በሰው ቤት ገብተሽ እንደዚህ አይነት መስራትሽ ተገቢ አይደለም። አንቺ ወራዳ የሆንሽ ሴትዮ አርፈሽ ብትቀመጪ መልካም ነው ብላ ለሷም ማስጠንቀቂያ ሀይሚ ልካለች። ጥላቴን አውቄዋለሁኝ፣ በቃ በግልጽ በአደባባይ አየሁት ብላ ለምታውቀው እንዲሁም ለቤተሰብና ለብሩክም ብሩክ ተጠንቀቅ፣ በቃ ሁሉም ነገር እኔ እናንተ ይሳካልናል፣ እንገናኛለን፣ አብረን ምን ሆነው ብላ የደስታ ለብሩኬ ነገረችው። የአብሳላትም ሀይሚ ሄዳለች ብላ የሁለቱን ክፍተት በጉጉት ስጠብቅ የነበረች እና የጓጓች ነበረች። በቃ እሱን ለማባበል ወደ እሱ እየተጠጋች ምግቡን አቅርባ ከምግቡን ጎን ደግሞ መቅለስለስና እንደ ፍቅር የሚያጫውታት ከሱ ጋር ወደ እሱ ለመጠጋት ነበረ። ታዲያ ብሩኬ እሷን ከቤት አስወጥቶ ከመለማመጥና ለእሷ ትዕግስተኛ ሆኖ ከመመለስ ቤት ውስጥ እንዳያት በጣም አመነጫጭቆ ማስወጣት ነበረበት። ሁለቱንም ፍፄንም እሱንም በጥፊ ሆነ በካልሾ ማጮል ነበረበት። ምክንያቱም ሁለት ወራዳ ሰዎች ስለሆኑ። ሀይሚ እናንተ ባለጌ ስድ ናችሁ። እንደውም ከገዛ ቤቴ ይህንን ስህተት በመስራታችሁ በጣም አፍሬባችኋለሁ። አስመሳይ ነህ። ከመጀመሪያም ጎትተህ ያመጣሃት አንተ ነህና ከመጀመሪያውም ሀሳቡን ያመጣኸው አንተ ነህ። ልጅቷም ወደ ብሩክ እንድትጠጋ አርፈህ ብትቀመጥና ክብርህን ብትጠብቅ ይሻልሃል ብላ አስጠንቅቋለች። የብሩኬ ወንድም የሀይሚን ወንድም ኤፍሬምን ስወቅስ ነበረ። እውነት ኤፍሬም አይደለም ጥፋተኛው፣ ለካ ይኸውና ጥላታችንን በአደባባይ አውቀናል። የሁለቱ ንግግር ምንም የሚያስማማ ባይሆን ገና መጨረሻው ሳይታወቅ እቤት ድረስ ጎትቶ በማምጣት እሷን እርሳትና ከኔ ጋር ቀጥል የምትል አይን አውጣ ሴት እንዴት ፈጣሪ ያሳየኛል አለ። በጣም ተናደደ፣ አዘነ። ጋሸም እሱንማ አናቱን ፍንክት አድርጌው ከልጄ ህይወት እንዲወጣ ነው የማደርገው። ቆይማ እንዴት ድፍረት ነው ሁለቱን እንደማስማማት በልጄ ቤት እንዲህ አይነት ድርጊት የሚደረገው? ይሄ ንቄት ነው፣ እኔን የሞክረኛል ብሎ ጋሼ በጣም ፎክሯል። አናቱን ፈንከት ሊያደርገው ነው። ይህ የሆነ ቶስቷሳ የሆነ ፍፄ ፈረደበት። ሀብዛተበት፣ ብሩክ ዛተበት፣ ሀይሚ ዛተችበት፣ እንደገና ደግሞ ጋሼ ዝቶበታል። ተማንጎን ይሆናል አብሯቸው በሰራው ቪዲዮና በእነሱ ምክንያት እሱም አሰበበት ደርሶ ጥሩ ላይ ያለ እንደገና ሀይሚን ለመርሳት ያደረገው ክህደት በጣም ያሳፍራል በእውነት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል። የሀይሚና የብሩኬ አድናቂዎች በላይክ በሰብስክራይብ እንዲሁም ደግሞ ላይክና ሸር እያደረጋችሁ አሳዩኝ ይላሉ ቤተሰብ። ብሩክና ሀይሚ መቼም አይለያዩም። ፍፄ አስመሳዩ ውርደቱ በይፋ ለሁለቱ ያለው ጓደኝነት እንግዲህ ፍፄ ጓደኝነቱ ለሁለቱም ነው፣ ለሴቷም ለወንዱም ነው። ግን ውርደቱ በይፋ ተመልከቱ። በአደባባይ ውርድ እንዴት የአብሳላት አብራ እንድትሆነ ከምግቡን እንደዛ እያደረገች ወደሱ የለበሰውን ጃኬት እኮ አውልቀው ብለ ወደ እሱ የተጠጋች ሴት እኮ ናት። ባለጌ ናት። በጣም አስመስል፣ በጣም ውርደት ሞት ይሻላል።
እውነት ሞት ይሻላል። እንደዚህ ጅምር ላይ ሳይቋጭ ውሳኔው ሳይደመደም በሁለቱ ጭቅጭቅ መካከል ገብታ እሷን እርሳት በቃ ምናምን የምትል ባለጌ ሴት አያድርስ ነው። አያድርስ ነው በጣም እንዴ! በጸብ ውስጥ እንዴት ሰው ይገባል? ገናም እንዴት ማለት በቃ ስትጠባበቅ ነበር እኮ ማለት ነው። የአብሳላት ስትጠባበቅ ሂጂ አላት። አልፈልግሽም፣ ህይወቴን አትበጥብጭብኝ፣ እኔ ከሀይሚ ሌላ መኖር አልፈልግም ማለት። ሀይሚን እኮ ወደ ጥሩ ሙድ ለመመለስ ዱባይ ይዞ ለመሄድ ሲያስብ በኋላ ሀይሚ ደግሞ አሁን ዝግጁ አይደለሁም ስትል የአብሳላት ከኔ ጋር ሄድ አለችው። ይሄ ራሱ ተመልከቱ። እሷን ተዋት፣ የኔ መቻችልኝ፣ የእሷ ይረር፣ የኔ በቃ ይብሰል ነው። እዩ አርፋ ስትቀመጥ ምን አለ እዩ አሁን ልጁ ሲወለድ ሌላ ሀሳብ ሊመጣበት ነው። ብሩኬ መቼም በስንት ሲል የተከበበው አረፍ ልኑርበት ወደ ህይወቴ ከዛሬ ጀምሮ ከሀይሚ ቤተሰቦችና ከወንድሜ ከናቴ ሌላ ሰው አላምንም ብሏል ብሩክ። ምክንያቱም ፍፄ አስመሳይ ስለሆነ እሱን መጠገኑ ነው። ምግብ ነው ሰውን የሚጠግነው። ካለበት ሀሳብ ካስጨነቀው ከሰሞኑ ውጥረት ምንድን ነው ያሳሰበው ብሩክ? ሰላም የነሳው ምንድን ነው? ያንን ሰላሙን እንዲመለስለት ያ የታመመበት የቆሰለበት ምክንያቱን እሱን ለማዳን ከመንስኤው ወይንም ከሀይሚ ጋር ማስታረቅ ነው እንጂ የብሩክ ጤንነት ይሄ መቼ ነውና ነው? ይህ ራሱ የአእምሮ ደከምተኝነት አስተሳሰብ ነው። በጣም ዝቅ ያለ አስተሳሰብ ነው። የአብሳላትና የፍፄ ውርደት እንግዲህ ውርደት በጣም የተዋረዱ ናቸው። ጉድ ነው ሰሞኑን እንግዲህ ሀይሚ ፊት ለፊት አግኝታ መልእክት የላከችው ማስጠንቀቂያ መልእክት የላከችው። ሁለተኛ እዛም ቤት ሆነ ብሩክ አጠገብ ድርሽ እንዳትብል አስጠንቅቃለች። እሷንም ቢሆን አናቷን ብዬ ነው የምፈነክታት ብላለች። ሀይሚ ወስናለች በጣም። ስለዚህ በጣም ውርደታችሁ ራሱ እንኳን ሀይሚን ለማየት እዛ በሩ እርጋ ራሱ ያስደረሳችሁ። ከሴቷ የወንዱ ውርደት ከረፈፍ ክርፍፍ እንዴ! ሸም ነው ስላችሁ። ሀይሚና ብሩክ አሁን የመጨረሻ አልተለያዩም። የሆነ በቃ ብጥብጥ ላይ ናቸው። የዛ ውሳኔ ሳይታወቅ ሰው ራሱ ወዳድ ሆኖ ያን ሰው ለራሱ ኧረ በስመ አብ ወልድ በጣም የሆነ እውነት ያስተምራል። ግን ስሬስ ያስተምራል። የሰሩት በጣም ያስተምራል። እስኪ በጥንዶች መካከል ራስ ወዳድ አንድ ያፈቀረች ሴት ብትገባ ብላችሁ አስቡት እናንተ ማለት ነው። እና ይህ ውርደት ነው። በጥንዶች መካከል በግጭት መካከል ራሷን የወደደች ያን ልጅ የፈለገ ሴት ገብታ እሱን ለማባበልና ከኔ ጋር ሆን ብላ የምትመኝ ሴት ውርደት ነው እና ከአስመሳይ ሰው ማለት ነው። ድራማ ነው የሚሰሩት፣ ግን ደግሞ ትምህርት አለው ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቤተሰብ ባይ ባይ።